የዛኔ ሌላ ሰው ሆኖ ከተመለሰ በኋላ ምርጫውን ላንቺ ሰጥሻለሁ። ምንድነው ሆነሽ መኖር የምትፈልጊው? የራሴን ፍላጎት ደግሞ ነግርሻለሁ። አንድ መኝታ ቤት መተኛትም ምንም አይነት ስሜታዊ መነካካትም አልፈልግም። ከዛ በተረፈ አብሮ መውጣት መግባቱ አይጎረብጠኝም። የግድ ካልተዋሰብን አብሬህ መኖር አልፈልግም ካልሽ እሱም ያንቺው ምርጫ ነው ካለኝ በኋላ የተኮሃነው እብደት ነው። ያዋቂም የጤናም ያልሆነ እብደት። ምርጫው ያንቺ ነው እንዳለኝ መረጥኩ። አዲስ እስኪበርድለት መታገስ፣ እንደፈለገው ሆኖ የድሮ አዲስ እስኪመለስልኝ ተስፋ ሳልቆርጥ ልጠብቀው ወሰንኩ። አልተመለሰም። እቤት ሲመጣ እንደ እህቱ ነገር፣ እንደ ጎረቤቱ ነገር፣ እንደ ቤቱ ደባል ነገር አለመቅረብም አለመራቅም የሆነ አኳኋን መሆኑን ቀጠለ። ከህይወቱ ሹልክ ብዬ እንደወጣለት ግን በራሴ እንደወጣለት እንጂ እሱ ውጪ እንደማይለኝ ያውቃለሁ። ብዙ እንደዚህ ያሉ የተጃጃሉ ውላቸው ያለየቀኖች ካሳለፍን በኋላ የሆነ ቀን ማታ ላይብረሪ ቁጭ ብለን እያነበብን እኔ ምልሽ በየወሩ ለአቶ ጌትነት የሚውል አካውንት ብር የሚላከው ለማን ነው? ማን ነው ሰውየው? አለኝ። አባቴ ቤቱን በቁማር አስይዞት እንደነበርና እሱን እየከፈልኩ እንደሆነ አስረዳሁት። ታዲያ ቢያንስ ልታሳውቂኝ አይገባም ነበር? እኔ ምን አግብቶኝ ነው የአባትሽን ቁማር ቅሌት የምሸፍነው? ከዛሬ በኋላ ከገንዘቤ ላይ በዚህ ሰበብ ቤሳቢስቲን እንዲነሳ አልፈልግም አለኝ። የዛን ቀን ያቺን ሰዓት ለመጀመሪያ ጊዜ እልህና ፍቅርና የጥላቻ ዘር ውስጥ የተሳከረ የብዙ ሰዎች ባህሪ መሰለኝ። እየተገፋንና በፍቅር የወደቅንለት ሰው በማይገባን መልኩ ክፋትና ጥላቻ ያሳየን ያየነውን መመዝበር አምነን ልባችንን ከመስበር እንደመጠበቅ ይልቅ እዛው እንቆያለን። ምክንያቱም ከሰውየው እውነተኛ የሚታይ ባህሪ ይልቅ ሰውየው ነው ብለን በልባችን የሳልነው ምስልን እናምናለን። ከዛም አንዴም አይደለም ሁለቴም አይደለም እየደጋገመ በማይገባን መንገድ ክፉን እሱነቱን ያሳየንና ልባችንም ተሰብሮ ሞራላችንም ደቆ ከክብራችንም አንሰን በፍቅር ልባችን ውስጥ የተሳለውን ምስል ባውሬ ተክተን ያኔ እናምናለን። በዜሮ አማራጭና በሚያነክስ ልብ እንለያያለን። በየወሩ የሚቆረጠው ብር ብዙ ስላልሆነ ነበር ያልነገርኩ። ድሮም ቢሆን ከ50,000 ብር በታች የሆነ ገንዘብ እንዳሳውቅህ ግድ ሰጥቶ አያውቅም። ጠይቀኸኝም አታውቅም ነበርኩ። እውነት ለማውራት ብሩ የሚከፈልበት ምክንያት አሳፍሮኝ ነበር ያልነገርኩ። እሱ ድሮ ነው። ድሮ አልሽው እኮ ራሴ ላይ ለውጥ አድርጌያለሁ አልኩሽ እኮ አይደል? ይሄኛው አዲስ ግድ ይለዋል። አንቺን እንጂ ቤተሰብሽን የማኖር ግዴታ የለብኝም። ምን አድርጌ ነው ቆይ እንደዚህ ጠላኸኝ? ለምንድነው ክፉ የሆንክ ልታሳየኝ የምትፈልገው? ምንድነው ኃጢያቴ? ልወቀው በደሌንና እንድተው አይደለም የምትፈልገው? እተውሃለሁ። ምክንያትህን ብቻ ንገረኝ። እንዳመል ላደረከኝ ማንነትህ በፍቅር ከመውደቄ ውጪ ምንድነው የበደልኩት? ጠልተኸኝም ገፍተኸኝም ምን በድዬህ ነው እያልኩ
ራሴን ስጠይቅ እንድኖርም ፈርደህብኝ አላሳዝንህም አልኩት ላለማልቀስ ከራሴ ጋር ግብ እየፈጠርኩ። አንቺ ነው ብለሽ ጭንቅላትሽ ውስጥ ስለሳልሽው ሰው ተጠያቂ አይደለም። ራሴን ስለመሆን እንጂ ሰዎች የሚስሉትን ምስሌን ስለመሆን ግድ የለኝም ብሎኝ ጭራሽ ስለጠየቅኩትም የሆነ ያጠፋው ነገር አስመስሎት ያነብ የነበረውን መጽሐፍ የመወርወር ያህል ጠረጴዛው ላይ ጥሎት እየተበሳጨብኝ ወጣ። ሲጀመር ፍቅሩን፣ ገላውን፣ ትንፋሹን፣ እቅፉን ራሱን ነበር የከለከለኝ እንጂ በንግግር የሚያስከፋኝን ወይም የሚጎዳኝን ነገር ተናግሮ ያውቅም ነበር። ሳይናገር ግን እንድፈራው ያደርገኝ ነበር። ራሱን ከኔ በማራቅ ፍቅርን ስለከለከለኝ ተስፋ ቆርጬበት ጥየው የሚሄድ ነበር የመሰለው። በዚህኛው ጊዜ ይወደኛል። ያሳለፈው የሆነ መራራ ህይወት ፍቅርን እንዲፈራ አድርጎት ነው። ምን ያህል እንደማፈቅረው ሲያውቅ ይመለስልኛል የሚል ሰበብ ነበር ለራሴ የምሰጠው። እየገፋኝና እንደሌለው እየቆጠረኝ እንኳን ስርስሩ ከማለት ውጪ የሱን ልብ ልረታበት የሚችልበትን ምንም መላ ላመጣ ባልችልም በሆነኛው ተአምር ብቻ የፍቅር ልክ እንዲገባው ተስፋ አደረግኩ። አልገባውም ወይም እንዲገባው አልፈልግም። ይሄኛው መንገድ እንዳልሰራ ሲያውቅ ንግግራችንንም በጥላቻ ይለውስብኝ ያዘ። ምን ያህል እንድትወው እንደፈለገ ቢገባኝም እዚህኛው ነጥብ ላይ ሰበቤ ብዙ ነው። ይወደኛል የሚለውን ሊያየኝ አይፈልግም በሚል ተክቼዋለሁ። የዋሁ ልቤ በልቤ ተሸከምኩትን በፍቅሩ የታመምኩለትን እኔ ራሴን ስስትበት ፓኒክ ያደረገውን በልግስናው ከማንም የማላወዳድረውን ለታይታ የማይኖረውን ያ እንባሽን ከማይ ሳምንት ፀሐይን ባላይ የሚለኝን እንደኔ አይነት ባል የታደለች ሴት የለችም ብዬ የምጉርርበትን ከነግራ ማጋባቱ የማብድለትን ያን አዲስ ምስሉን ከልቤ ሳይሸረሽረው ክፋቱ በስቶ መልካም ትዝታዎችን ሳያጠፋብኝ እንዳፈቀርኩት ማቄን ጨርቄን ሳልል እብስ ብዬ መጥፋት ያምራዋል። ሌላኛው ልቤ ደግሞ ከጭንቅላቴ ጋር ይማከርና ከዛስ ይለኛል። ከዛስ በዚህ እድሜ እናቴ ቤት ልገባ? ምን ቤት አላት? ቤት ገዛሁልሽ ብያት ከቀበሌ ቤቷ አስወጥቻታለሁ። ሟች ባሏ ያስያዘባትን ቤት ዕዳ እከፍልልሻለሁ ብያት ከዚህ በኋላ ልከፍልላት አልችልም። ትቼው የነበረውን ማስተማር እቤት እየዋልኩኝ ስብሰከሰክ ከመዋል ብዬ ድጋሚ የጀመርኩት ቢሆንም ደሞዜ እንኳን የቤቱን ዕዳ ሊከፍል ቤት እንኳን ብንከራይ የቤት ኪራይ አይሸፍንም። ምንስ ብዬ ነው አሁን የምነግራት? ከቤቷ ወጥታ የት ትኖራለች? ያባዬ የጡረታ ብር አይደለም የቤት ኪራይ ሊከፍልላት? ብቻዋን እንኳን ብትሆን የቀለብ አይችላትም። እንኳን የታናሼንና የልጇን ሆድ ጨምሮ። ታናሽ እህቴንስ ምንድነው የምላት? በቃ ከዛሬ በኋላ ልጅሽን የምታደርጊውን አድርጊው ልረዳሽ አልችልም ነው የምላት? አንዳንዴ ምናልባት እንደ መጀመሪያ ሚስቱ ጥየው ቢሄድም ባዶ እጄን አይሰደኝም ብዬ አስብና ከሷ ጋር በሰላም ተከባብረው እንደተለያዩ ሳስበው እጣዬ እንደ ሁለተኛ ሚስቱ
አጨብጭቦ በባዶ እጅ መቅረት ሊሆን እንደሚችል እጠረጥራለሁ። ሰብለ ፍታኝ ስትለው ትነዳው ከነበረ መኪና ውጪ ምንም ሳይሰጣት ነው የፈታት። እኔ ደግሞ እሱ ጋር ያለኝም ቦታ እንኳን ለይቼ አላውቀው። ይጠላኛል? ይወደኛል? እንደምንስ ይሆን የሚያየኝ? ከዛ በኋላ የተከሆነው እብደት ነው። ያዋቂም የጤናም ያልሆነ እብደት አልኳችሁ አይደል? ይሄ ሁሉ ሐሳብ ደምሬ ቀንሼ እና አባዝቼ ደሞልህ ይዘኛል። በየቀኑ በቃላት ሊገፋኝ በጣረ ቁጥር ፍቅሬ ከክምሩ ትንሽ በትንሽ እየተናደ ንዴትና ቁጣ በምትኩ ትንሽ በትንሹ እየተቆለሉ ንዴትና ፍቅሬ እኩል መጠን ላይ ሲደርሱ ጥላቻና እልህ ተወለዱ። አንድ ብለው መሰረታቸውን አኖሩ። እፈራው ነበር። ለካስ እፈራው የነበረው ስለማፈቅረው ነበር። የምፈራው የነበረው እንዳላጣው ስለምንሰፈሰፍ ነበር። ልክ ፍቅሬ መጉደል ሲጀምር የምፈራው ነገር እኩል እየቀነሰ መጣ። 2 ወር የሰውየውን ብር መክፈል ሲያቀተኝ ሰውየው ለማዬ ማስጠንቀቂያ ላከ። ከዚህ በላይ መሸሽ የምችለው ሐቅ ስላልነበረ እማዬንም ሁሉንም ሰብስቤ እውነቱን ነገርኳቸው። ሁሉንም ጥቃቅን ነገር ባላወራቸውም አዲስ ደስተኛ ስላልሆነ እንዳልከፍል እንደከለከለኝ ነገርኳቸው። በወንድሞቼ አይን ስወርድ ታየኝ። እማዬ ግን ገባት። እንደውም ለብቻዬ ጠርታኝ ደህና መሆኔን ጠየቀች። ከወንድሞቼ ጋር ተጋግዘን ልናኖራት ቤት ተከራየንላት። ዕቃዎቿን ስትሸጥ አይኗን ማየት ስለከበደኝ አላገዝኳትም። መከፋቴን፣ ማፈሬን፣ ማነሴን የምነግረው ሰው ስላልነበረኝ መኝታ ቤቴን ዘግቼ ተንሰቀሰቅኩ። ቤቷን የለቀቀች ቀን ግን የሆነችውን መሆን ሳየው ቤቷን ለማጣት ሰበቡ አባቴ ቢሆንም ላተርፍላት ባለመቻሌ ራሴን ጠላሁት። ልጄ ዓለሜን እንዳሳየሽ ድመቂ ብላ የመረቀችኝ እናቴ ዓለም ያለችውን ቤቷን ራሴ የቀማኋት መሰለኝ። ከታናሽ እህቴ ጋርና ከልጇ ጋር አንድ መኝታ ቤት ያለው ኮንዶሚኒየም ነበር የተከራየንላት። በህይወቴ የተመኘሁት አንድ ነገር ለቤተሰቦቼ ኩራት መሆን ነበር። በቃ ሌላ ምኞትም ህልምም አልነበረኝም። እስከማስታውሰው ለራሴ በሆንኩት ብዬ አጥብቄ የተመኘሁትም የለኝም። እንዲህ ያለው ቅሌትስ በዘርም አይድረስ። በማምሻ እድሜዋ አሳይቶ ነሳት የኔ እናት ይላሉ ጎረቤቶቿ ከንፈራቸውን እየመጠጡላት። ላፍነው የማልችለው አይነት መከፋት ከፋኝ። መኖር የምመኝለት ዓላማ ጠፋኝ። ለቤተሰቤ መሆን አልቻልኩበትም። ወይም መጽናኜ የምለው ልጅና የራሴ ቤተሰብ የለኝም። ወይም በፍቅሩ ካሳለው የምለው ባል የለኝም። ወይም ገና ወጣት ነኝ ነገ የተሻለ ነው የምለው ጊዜ የለኝም። ልደበቅበት የምለው ሙያና ህልም የለኝም። ምንድነው የምኖርለት ዓላማ? አምላኬ ሆይ ለምን አሳይተህ ነሳኸኝ? እሺ እኔን ከሆነ መቅጣት የፈለግከው እኔን አትቅጣኝ። ለምን እናቴ ለምን በስተርጅና እሷ ትከፋ? ምንድነው ያደረኩ? ለምንድነው አንድም በህይወቴ የሰመረ መንገድ የሌለኝ? እግዚአብሔርን ማማረር ያስኩ። እናቴን የተከራየችው ቤት አስገብቻት የመጣው ቀን አዲስ ቀድሞኝ እቤት ገብቶ ነበር። መፍራቴ ትቶኝለ። በነገርህ ላይ
ምንም እንደማይመስልህ አውቃለሁ ግን እንደው ለጠቅላላ መረጃ እንዲጠቅምህ እናቴ ቤቷን አጣለች ዛሬ ኮንዶሚኒየም ቤት አስገብቻት መጣው አልኩት ዝም አለ ህመሜን እንዴትም ላጋባበት እንደማልችል ባውቅም መከፋቴ ደረቴ ላይ ተነባብሮ ካልወጣው ብሎ ያነቀኝ ስለነበር ዝም ማለት አቃተኝ የ48 ዓመት ባሏንና ጓደኛዋን ባጣች በወራት ውስጥ ቤቷን አጣ እቃዋን ሽጣ በስተርጅናዋ መከፋት ሲሰብራት ብታያት ጥሩ ነበር ምንም አይምሰልህ እንድታውቀው ነው እያወራው ያለሁት እኮ ከእናቴ ገንዘቡን ስላስበለጠ እንዲሰማው ላጸጽተው ነበር መከፋቱም ጸጸቱም በኔው ብሶ እንባዬ ወሬንም ማደፈራረሰውና እየሮጥኩ መኝታ ቤት ይገባው ብዬ ተንሰቀሰቅኩ ለቀናት እየሸሸኝ መሰለኝ ወይም አስጠልቼው እንዳንገጣጠም በተቻለ መጠን ጣረ የሆነ ቀን ጠዋት ተገጣጠምን አላውቅም ምን እንዳስቆጣኝ ብቻ ግን ውስጥ ያለው እልህና ቁጣ ነው ጥላኝ ትሄዳለች ብላ አትድከም 8 ዓመት እስኪሆነን መታገስ አያቅተኝም በውላችን መሰረት ግን አንተ ፍቺ ከፈለክ ይስማማኛል አልኩት ልክ እንደሱ እኔም ደርሱ ምንም ስሜት እንደሌለኝ ማሳየት ነበርኩ የምፈልገው ግን ድምጽ ልምምጥ እንጂ ቆራጥ ውሳኔ እንዳልሆነ አሳበቀብኝ ከ8 ዓመት በፊት ፍቺውን የፈለገው እሱ ከሆነ ንብረቱን እኩል የማካፈል ግዴታ አለበት በልቤ እሺ ቢለኝ የሚለውን ሳስብ ገና ደስ እንደማይለኝ ገባኝ እሺ ብሎ ቢፈታኝ ገንዘቡ እሱን ማጣቴን ይከሰዋል አላውቅም እሺ አሁንስ እሱ አለኝን የሚባለው ምን እንደምፈልግ ሁላ ግራ ገባኝ ሁለቱም ትርጉሙ ያማልኩ አንቺ በህይወቴ ውስጥ ከምትኖሪ ግማሽ ልፋቴን ውሰጂና ውጭልኝ መባል ወይም ግማሽ ልፋቴን ከምሰጥሽማ እንዲሁ ጥኡም አልባ ቀን ብኖር ይሻለኛል መባል ሁለቱም ያማል ሁለቱንም በቃሉ አልመለሰልኝም ከጊዜ በኋላ ግን በተግባር ምርጫው ሁለተኛው እንደሆነ አሳየኝ ሳምንትን ሲወልድ የጠላሁት ሁሉ መሰለኝ ንግግራችን እየቀነሰ መጣ የሆነ ቀን ምሽት ግን በቆሜ ተኩሶ ልቤን የመታኝ ያህል ተሰማኝ አምሽቶ ከሴት ጋር መጣ አንድ ቤት ከማደራችን ውጭ እኮ ያኔ እንዳልሆነ አውቃለሁ የዛን ቀን ግን ሲገባኝ ይመለሳል የሚል ተስፋዬ አልሞተም ነበር የትኛው ይበልጥ እንዳመመኝ አላውቅም እዛው ቤቱ አስቀምጦኝ ሴት ይዞ መጥቶ ክብር የማይገባኝ ምንም እንደሆንኩ የነገረኝ ወይም ለዘላለም እንደሄደ ማውቂ መኝታ ቤቶኝ የፀሐይን ያልሆነ የሴት ሳቅ ሰምቼ መኝታ ቤቴን ከፍቼ ብቅ እንዳልኩ ወደርሱ ክፍል ደረጃውን እየወጡ ነበር ተከትያቸው ወጥቼ ልጅቷን ሚስት እንዳለው ታውቂያለሽ ልላት አስቤ ነበር ወይም ከርሱ ጋር
ምን እያደረክ ነው ብዬ ልጣላ። ወዲያው ጭንቅላቴ ውስጥ የመጣው ብዙ ነበር። ይበልጥ ራሴን ማዋረድ መሰለኝ። መኝታ ቤቴን ዘግቼው እንኳን የሷ ሳቅ ይሰማኛል። ሆነ ብሎ እንድሰማ እስኪመስለኝ የመኝታ ቤቱን በር አልዘጋውም። ከነሱ እንዳላየኋቸው እንዳልሰማኋቸው መስዬ መኝታ ቤቴ ውስጥ ተደበቅኩ። ከራሴ ግን የት ልሽሽ? አዲስ የፈለገውንና ያመነበትን ነገር የሚያደርግ ሰው ነው። ነገር ግን የሚኖራቸው መርሆች ያሉት ሰው ነው። ከነዚህ ውስጥ አንዱ ወሲብ ላይ ያለው መርህ ነው። በፍቅር ካላመንክ፣ ልጅ ካልፈለክ ወሲብን በፈለከው ጊዜ ማግኘት ትችላለህ። ለምን ትዳርን ትደጋግማለህ? ያውም የዓመት ገደብ ያበጀህ ብዬው ከመጋባታችን በፊት እኔ ሴሰኛ አይነት ሰው አይደለሁም። በየሄድኩበት ባየኋት ሴት ሁሉ ደሜ አይሞቅም። ከተለያየ ሴት ጋር መባዘን አይመቸኝም። ከተመቸችኝ ሴት ጋር ባደርገው ነው ደስ የሚለኝ። ከወሲብ በተጨማሪ ማሰብ የምትችል አብሬያት ብኖር ደስ የምትለኝ ሴት ብትገጥመኝ በሳምንት 2 ከቤቴ እየጠራው አሽኮረምማት አልፈልግም። አብሬያት መኖር ደስ ይለኛል እስክንሰለቻች። ይህን ስልሽ ለሴክስ ብዬ ብቻ ሴት ቀርቤ አላውቅም እያልኩሽ አይደለም። ነገር ግን ለሴክስ ብቻ አብሬያት እንዳለሁም እያወኩ ቢሆን እሷ ከህይወቴ ካልወጣች ከሌላ ሴት ጋር አልሆንም፣ ያ የኔ መርህ ነው ብሎኝ ነበር። ቅናት ቆዳዬን ቆጠቆጠኝ። የሳመኝ ከንፈር የሆነችዋን ሴት እንደሚስማት ማሰብ፣ ከኔ ጋር የሰራቸውን ፍቅሮች ከሆነችዋ ጋር ሲሰራው እንደሆነ ማሰብ፣ ያውም እዚሁ አንድ ደረጃ ወጥቶ አናቴ ላይ የማይታክተኝን ለቅሶዬን ተንሰቀሰቅኩት። አልወጣልሽ አለኝ። በዛ ምሽት እናቴ ጋር ሄድኩ። ስታየኝ ደነገጠች። ባሌ እቤቴ ሴት ይዞብኝ መጣ ብዬ ልነግራት አፈርኩ። ተጣላን እማዬ፣ ተጣላን እማዬ ከአዲስ ጋር። ብቻ ብያት መንሰቅሰቅ ጀመርኩ። ባልና ሚስት ይጋጫል፣ እኔና አባትሽ ብላ የግጭት አፈታት ብልሃት ስትመክረኝ አደረች። በነጋታው እሁድ ነበር። ከእናቴ ጋር ቤተክርስቲያን ሄጄ ከሰዓት አካባቢ ወደ ቤቴ ተመለስኩ። ሳየው ፍቅሬ ቁጣን አልፎ ጥላቻን አልፎ በቀል ጋር መድረሱ ገባኝ። መናደዴን እንዲያውቅ አልፈለኩም። ድምጼ ልናገርበት በፈለኩበት ትክክለኛ ድምጸት ታዘዘልኝ። ቢያንስ ስትዳራ መኝታ ቤትህን ዝጋው፣ ቢበዛ ደግሞ ማታ 5 ሰዓት ላይ ለመንደር የሚሰማ ሳቅ እንደማይሳቅ የምታውቅ ኩል ሴት የምትውልበቷል ብየው ለፀሐይ ሲመሽ ራቴን መኝታ ቤት እንድታመጣልኝ እንደምፈልግ ነግሪያት ወደ መኝታ ቤት ገባው። ሲመስለኝ ፍቅርም ይረታል፣ በቁጣ በክፋትና በበቀል ይረታል። ወይም ምናልባት እሱን ከማይመስሉ ባህሪያት ጋር ግብ አይገጥም ይሆናል እና ቦታ ይለቃል። ቀስ በቀስ ቁጣና መከፋቴ ፍቅሬን እየሸፈነው መጣ። እዚህ ነጥብ ላይ የማስበው ሁሉ በምን መንገድ እኔን ማጣቱ እንዲቆጨው፣ እንዲጸጸት፣ የግርሳት እንዲሆንበት እንደማደርገው ነው። በቀል መሆኑ ነው። በምትኩ በነገረ ስራው የምነደው እኔ ነኝ። ያቺን ከሱሉልታ ፒያሳ የሚሰማ ሳቅ የምታንባርቀውን ሴት እቤቴ ይዟት ከመጣ በኋላ ለሳምንታት
ቃላት አልተቀያየርንም። የተያየነውም ለሆኑ ሰከንዶች ያህል ቢሆን ነው። ምግቤን ክፍል ያስመጣለሁ። ማንበብ የምፈልጋቸውን መጽሐፍት ክፍል ይዤ እገባለሁ። እሱ ከሰጠኝ ስጦታዎች ሁሉ ሳመሰግነው የምኖረው ከማንበብ ጋር በፍቅር እንድወድቅ ስላደረገኝ ነው። የሆነ ቀን እሁድ ከሰዓት ቢያንስ በወር አንዴ እንደማደርገው ከህፃናቱ ጋር ላሳልፍ የህፃናት ማሳደጊያ ማዕከሉ ሲሄድ እሱ እዛ ነበር። ከህፃናቱ ጋር ሜዳ ለሜዳ እየተሯሯጠ ይጫወታል። እኔን ሲያዩ ልጆቹ ሰላም ሊሉኝ ወደ እኔ ሮጡ። ልክ ነገር ትላንት እንዳደረገው የተለመደ ነገር በመሐከላችን ምንም ጸብ እንደሌለ ነገር በልጆቹ ፊት እቅፍ ነገር አድርጎ ጉንጬን ሳመኝ። ደንዝዤ ባለሁበት ለማላውቀው ጊዜ ያህል ተገተርኩ። ለመጨረሻ ጊዜ ሳመኝን ጭራሽ የነካኝን ጊዜ ለማሰብ ስባዝን እጆቹ እንኳን ቆዳዬን ከነኩት ያኔ ሆስፒታል የተኛው ጊዜ ዓመት አለፈው። ጠልቼዋል ነበር። እንዴት ነው ከንፈሩ ጉንጬ ላይ ሲያርፍ ልቤ ከደረቴ ካላመለጥኩ እያለች የምትደልቀው? መገተሬን ሲያይ መለስ ብሎ አሁንም እንደ ነገር ወደ ጆሮዬ ጠጋ ብሎ ልጆቹ እያዩን ነው። ለነሱ የባልና የሚስት ምሳሌያቸው የእናትና አባት ተስፋቸው ነው። ጨቅላ ጭንቅላታቸው ገና ከጅምሩ በፍቅር ተስፋ እንዳይቆርጥ ምክንያት አንሆናቸው አለኝ። ጭንቅላቴ በከንቱነቴ ብስጭት ጦዞ መጀመሪያስ ምን አስቤ ነው? ምን አይነቷ የማረባኔ በአንድ ጉንጭ መሳም በበደሉ ፈርጥሞ የደደረ ልቤ የሚቀልጥብኝ እያለ ያስባል። ካፌ ማውጣት የቻልኩት ቃል ግን እሺ የሚል ብቻ ነው። ከሰዓቱን በፍቅር እፍ እንዳለ ባልና ሚስት ስንተውን ከልጆቹ ጋር አሳለፍን። እናንተ ለምን የራሳችሁ ልጅ የላችሁም? አለው አንዱ ተለቅ ያለ ልጅ በልፊያቸው መሃል። ይሄ ሁሉ ልጅ ማን ነው? የኛ ልጆች አይደላችሁም? ብሎ ባኮረፈ አነጋገር ተነጫነጨ። ልጁ የተከፋበት መስሎት በማባበል አይነት እግሮቹን እያቀፈው እኛ እኮ ልጆቻችሁ ነን፣ ሌላ ልጆች ካላችሁ ብዬ ነው። የኛ አባት አይደለም እኮ አይደለም ግን ብሎ ቀና ብሎ በልምምጣየው አዲስ ልጁን አንስቶ ተሸክሞት በማላውቀው አዲስ አነጋገር ሲያብራራለት እኔ አፌን ከፍቼ ሰማዋለሁ። ከጨዋታ የተዘናጉትም ሕፃናት ገብቷቸው ይሁን አፉ ጣፍጧቸው ይሰሙታል። ስለጠየከኝ አልከፋኝም። እሺ አንተ ሕፃን ልጅ ነህ። ጭንቅላትህ ውስጥ የሚመጣውን ጥያቄ በሙሉ የመጠየቅ መብት አለ። አዋቂዎች ደግሞ ያንን የመመለስ ግዴታ አለብን። ጥያቄህ ራሳችሁ የወለዳችሁት ልጆች የላችሁም ወይ አይደል? እንደሱ ከሆነ የለንም። እናንተ ብቻ ናችሁ ልጆቻችን። እናንተ ትበቁናላችሁ ብለን ነው አለው ፈገግ ብሎ በፍቅር አይነት እኔን እያየ። የዛን ቀን ተመልሼ ወደ ቤት እየሄድኩ ደብዝዞ የነበረው መከፋት ያገረሸብኝ። መውደድ ስለማይችል አይደለም፣ በምርጫው ሊጠላኝ ስለፈለገ እንጂ። አዲስን እስከማውቀው ከሕፃናቱ ውጪ ለማንም ሰው የተለየ ፍቅር አያሳይም። ግን ደግሞ ለማንም ሰው ጥላቻን አያሳይም። ስሜት አልባ ይሆናል እንጂ ላመነበት ምክንያት ማንንም ቢሆን ለመርዳት አያመነታም። ያውም ሰው ስለሆነ ብቻ እንጂ በደም ስለሚጋመድ ወይም ነገ ይጠቅመኛል ብሎ ሳያስብ። ሰውን ከረዳበት ለሚያወጣው ገንዘብ አይጨነቅም። ከቤቱና ከመኪናው ውጪ ለየቱም ቁስና ገንዘብ ሌሎች ሰዎች በሚጨነቁት ልክ ግድ ሲሰጠው አይቻላውቅም። እኔ ጋር ሲሆን ብቻ ይለያል። እኔን ግን ፈልጎ ነው መግፋት የመረጠው።
ፈልጎ ነው መበደል የፈለገው። ፈልጎ ነው ባልገባኝ ጥፋት የሚቀጣኝ። ለምን እንዳልወደደኝ ሳስብ ራሴን መውደድ ቀንሳለሁ። መጀመሪያውኑም ራስን ስለመውደድ እሱን ያስተማረኝ። ከርሱ በፊት የረባ የፍቅር ግንኙነት ያልነበረኝ፣ ቤተሰቦቼን ለማስደሰት ከመዳከር ውጪ ለራሴ ምን እንደምፈልግ እንኳን የማላውቅ ነበርኩ። እሱ የወደደኝ የመሰለኝ ጊዜ ነዋ። በእርሱ የመወደድ ዋጋ እንዳለኝ ሳውቅ ራሴን መውደድ ጀመርኩት። በራሴ መተማመን መገንባት ጀመርኩት። የሚወደድ ማንነት እንዳለኝ ያሳየኝ እሱ የጠላውን ራሴን መውደድ ያቃተኝ። ለሆነ ሰው ማውራት ፈልጋለሁ። ከዛ ያንቺ ጥፋት አይደለም እኮ አንቺ አሁንም ዋጋሽ ያው ነው፣ እሱ ነው ጥፋተኛ ቀረበት እንዲሉኝ። አንደኛ እንደዛ የልቤ የማወራው ጓደኛ የለኝም። ሁለተኛ ባወራ እንኳን ለማወራለት ሰው ለፍቅር ያልታደልኩ ዋጋ ቢስ መሆኔን ማውራት ጭራሽ የሚያሳንሰኝ ነው የሚመስለኝ። እሱ እንዳጠፋ ለማውቀው ጥፋት እንኳን በጥፋቱ መንገድ ውስጥ የኔ ትንሽነትና መዋረድ ደምቆ ይታየኝና በየቀኑ አንሳለሁ። ከማሳደጊያው ውሏችን በኋላ በመሃከላችን የነበረው ውጥረት የቀነሰ መሰለ። የጤነኛ አብሮ ነዋሪ ሰዎች ሰላምታና ሐሳብ መቀባበል ጀመርን። ስለተፈጠረው ነገር ማናችንም አላነሳንም። እንደውም በቋሚነት ሕፃናቱን የምንጎበኝበትን ቀን ልክ እንደ በፊቱ ለልጆቹ ሲባል ብለን ተስማማን። አልፎ አልፎ እራት ባንድ ጠረጴዛ መብላት፣ እናም ቀንሽ እንዴት ነበር፣ ቀንህ እንዴት ነበር አይነት ንግግሮች ጀመርን። አልፎ አልፎም ላይብረሪ ውስጥ ስንገናኝ ስላነበብናቸው መጽሐፍት ማውራት፣ ስለሚሰማኝ ስሜት፣ በትክክል ምን እንደምፈልግም ሳላውቅ በእንደዚህ ያለ ስሙ ያለየለስ ኑሮ ወራት ተቆጠሩ። በእነዚህ ወራቶች ላይ በተወሰነ መልኩ ነገን አርቄ ሳስብ እሱ የሌለበትን ነገ ማሰብ ጀምሬ ነበር። ባይኖርበትም ግን የሆነ ሰው ሆኜ ያለ እርሱ ዋጋ ኖሮኝ አሁንም እንዲያየኝ እፈልጋለሁ። በተዘዋዋሪ ዋጋዬ ትልቅ መሆኑን ለእርሱ ለራሱ ፕሩፍ ለማድረግ መጋጋጥ ያናድደኛል። ግን ዞሮ ዞሮ ምኞቴ ከዛ ያልፍም። የሆነ ሰርግ ተጠርቻለሁ፣ አብረን እንሂድ አለኝ ከነዚህ ቀናቶች በአንዱ። እንዴ አንተ ሰርግ ከመቼ ወዲህ? ማን ቢሆን ነው? እንድሪያስ ሊያገባ ነው። ለኛ ሰርግ ሚዜ የሆነው ሪል ስቴቱን በማናጀርነት የሚሰራለት ሰው ነው። በተለያየ ጊዜ ጎበዝና ታማኝ እንደሆነ ነግሮኛል። ቢሆንም አዲስን ሰርግ ሲታደም ማሰብ አስደነቀኝ። የተባለውን ሰርግ ልንሄድ ስንወጣ ልክ ከዛ በፊት ቀሚስ ለብሼ አይቶኝ እንደማያውቁላ አይኖቹን በልጥጦ ያየኝ፣ ዋው ቆንጂዬ ሆነሻል አለኝ። ወንድ እንደማታውቅ ልጃገረድ ተሽኮረመምኩ። ባልተረዳሁት ምክንያት የዛን ቀን ደስተኛ ሆንኩ። ችግሩ ደስታሽ አይበርክት ተብዬ ተረግም ያለው መሰለኝ። ሰርጉ ላይ የማስተምርበት ትምህርት ቤት ባለቤት ተገኝቶ ነበርና ከአዲስ ጋር አስተዋወቅኩት። እኛ የተቀመጥንበት ጠረጴዛ ላይ ተጋርቶን ተቀመጠ እና በየመሃሉ ስለ ትምህርት ቤትና አንዳንድ ነገሮች እያወራን ነበር።
ሰውየው ተጫዋችና ባየው ነገር ቀልድ መፍጠር የሚችል አይነት ስለነበር ሲደመር ከነበረኝ የደስታ ሙድ ጋር ስስቅ እንደነበር አስታውሳለሁ። የሰርግ ዝግጅቱ ሊያልቅ አካባቢ አዲስ ተነስቶ ወጣ። ሽንቱን ሊሻና ወይም ስልክ ሊያናግር ነበር የመሰለኝ። በጣም ሲቆይብኝ ግራ ገብቶኝ ደወልኩለት፣ ግን አያነሳም። ወጥቼ ሳይ መኪናው ከቆመበት አልነበረም። ያ ድሮ የምፈራው አይነት ፍርሃቴ ሆዴን አንቦጨቦጨው። ግራ እየገባኝ ደግሞም እየፈራው ምናልባት ከልጆቻችን አንዳቸው የሆነ ነገር ሆነው ይሆን ብዬ አስቤ ላለቃዬም ይሄንኑ ነገርኩት። በቃ እኔ ላድርስሽ ብሎኝ እቤቴ ሸኘኝ። እቤቴ ደጅ ላይ አድርሶኝ ከተሰነባበትን በኋላ ቀና ብዬ ሳይ አዲስ በመስኮት እያየኝ አየሁት። ሳኩለት፣ አልመለሰልኝም። እንደገባው እሱ ወዳለበት ክፍል ሄጄ ሁሉም ነገር ሰላም ነው? ጥለኸኝ ስትመጣ እኮ መጥፎ ነገር የተፈጠረ መስሎኝ። አልመለሰልኝም። ሰርጉ ደብሮህ ነው? ከሰውየው ጋር እኮ ፊት ለፊት ልብሳችሁን ልትጋፈፉ ትንሽ ነበር የቀራችሁ ሲለኝ ሳቄን መቆጣጠር አቃተኝ። ቀንቶ ነው ብዬ አስቤ ደግሞ ለኔ ስሜት ከሌለው ምን ያስቀነዋል? ወይስ ለማንም ሰው ግምት ግድ የሌለው ሰውዬ ሰው ለሚያስቡት ግድ ብሎት? ቀንታ አይደለማ። እርግጥ አለቃዬ አማላይ ነው፣ ግን በሌላ ነገር የማስበው ሰው አይደለም አልኩት። መቀለሌ ነበር። ምን ያስቀናኛል? ሳትሳቀቂ እንደፈለግሽ እንድትሆኚ ነው ትቼሽ የመጣሁት እኮ ብሎ ኮስተር ብሎ ቁልፉን አንስቶ እየወጣ እንደ ዛሬ ደስተኛ ሆነሽ አይቼሽ የማውቅበት ቀን ትዝ አይለኝም። ካስደሰተሽ why not? ደግሞ አብረን አንድ ጣሪያ ስር ኖርን እንጂ ከወረቀት ባለፈ ምንም እኮ አይደለንም ብሎኝ ልነግረው አፌ መክፈቴን ከቁብ ሳይቆጥረው በቆምኩበት ጥሎኝ ወጣ። ደስተኛ ያደረከኝ እኮ አንተ ነህ ልለው ነበር። ባስከፋኝ ቁጥር ህመሙ እየቀነሰ መጥቶ ይሆን እኔ እየለመድኩት አላውቅም። ብቻ ከቀን ወደ ቀን ህመሙ ቀንሷል። የዛን ቀን ለሌሊት የቀረበ ሰዓት ከሴት ጋር መጣ። ይቺኛዋ ሳቋ ብቻ አይደለም የሚሰማው፣ አልጋው ሁሉ ሲሸበር ይሰማኛል። ሆን ብሎ እኔ እንድሰማው እሷን ማስጮ ፈልጎ ካልሆነ በቀር እሱኮ እንዲህ ድብድብ ቀረሽ ልፋይ አይላፋም ነበር። እሷስ ብትሆን ምንድነው ይሄን ያክል ጾሜን አለማደሬን ጎረቤት ካልሰማልኝ ማለት? ከፍቶኛል፣ ግን አላለቀስኩም። ራሴን ጠልቼዋለሁ፣ ግን በዛውም ልክ እሱንም ጠልቼዋለሁ። ማነሴ ተሰምቶኛል፣ ግን እሱም ማንሶብኛል። አንድ የሆነ ነገር ከውስጤ ክፍል ብሎ የወደቀ አይነት ስሜት ተሰማኝ። ደሞ የማይበቃቸውስ ነገር። ከዚህ ቀን በኋላ ያለው ኑሯችን ሕፃን ያቦካው ሊጥ ነው። ወይ ተጋግሮ ለእራት አይበቃ፣ ወይ አልቀጠነ፣ ወይ አልወፈረ፣ እጅ ላይ የሚጣበቅ ሊጥ መላቅጥ የሌለው፣ እናወራለንም አናወራምም ለማለት የቸገረ። ምንም እንደማይመስለኝ ላሳየውን ፈራገጣለሁ። ምንም እንዳልሆንክ ያሳየኛል። ማንም ግን እጅ ላለመስጠት እልህ አይነት እንፋታ የሚል የለም። መቆናጠሩን ለመድኩት።
እዚህ ወቅት ላይ ነገን ያለርሱ በደንብ ማሰብ ጀመርኩ። የሆነኛው ቀን ላይ ስንፋታ ምን ያህል ሀብት እንደምካፈለው ሳሰላ ራሴን ያገኘሁት ቀን በእርግጠኝነት እንደጠላሁት አወቅኩ። ራሴም የማላውቃት ሌላ ሴት ሆንኩ። ሐሳቤ ሁሉ ከእርሱ ከተለየው በኋላ ስለሚኖረኝ ሕይወት ሆነ። ትቶ መውጣት የሚባለውን ሐሳብ ላላነሳ ከርችሜ ጠረቀምኩት። እንዲህ ልቤ ተሰብሮ እንዲህ ተዋርጄማ ባዶ እጄን ትቼው አልሄድም። ማንም ጉዴንና ውርደቴን ሳያውቅ የተከበረው አዲስ ሚስት እየተባልኩ ያቺን ቀን ጠብቃታለሁ። ያኔ ባለ ብዙ ሚሊዮን ሀብት ባለቤት ነኝ። ለእናቴ እንደገና ቤት እገዛላታለሁ። የእህቴን ልጅ አስተምራለሁ። ከዚህ በኋላ የማፈቅርበት ልብ ኖሮኝ ትዳር ስጠኝ ብዬ አልለምንም። ግን አምላክ ካልጨከነብኝ አንድ ልጅ ቢሰጠኝ በቃኝ። ሳመነዥክ የምከርመው ሐሳብ እንዲህ ያለውን ብቻ ሆነ። ያ ቀን ሩቅ ሲመስለኝ ምን አለ ወይ በገደልከኝ ወይ በገደልከው እላለሁ። ሴት ማምጣቱን ለመድኩት። ተኝቼ ዙር ቆጥራለሁ። የዛሬዋ ደግሞ ለቅሶና እንጉርጉሮ ለይታ አታውቅም። እንዴት ያለ አጫጫው ነው የምትጮኸው። የዛሬዋ ደግሞ በአንድ ሌሊት ስንት ዞር የምትሄደው እንዴ! አረ የዛሬዋ ደግሞ ምን ብታክል ነው ክፍሉ አብሯት የሚንቀጠቀጠው እያልኩ ብዙ ዛሬዎችን ከቆጠርኩ በኋላ ስራ ሲሄድ ከውጪ ሲታይ እንዳማረው ዘናጭ ቤቴ ያማርኩ መስዬ ሴሚስተሮች ዘልቄ ለቤተሰቦቼ ብዙ ውሸትን ሳጠግብ ከርሜ ብዙ ሁዶችን እንደሚፋቀሩ ባልና ሚስት ለሕፃናቱ ስተውን ባጅቼ ሕፃን ያቦካው አይነት ኑሮዬን ሳጨማልቅ ሰንብቼ ስሜት አልባ ከሆንኩ በኋላ ለምናፍቀው ቀን 1 ዓመት ብቻ ከቀረኝ በኋላ አንድ ከሰዓት ስልክ ይጠራ። ባለቤትሽ መኪና ተገልብጦ አደጋ ደርሶበታል፣ ቶሎ ድረሽ የሚል። ሆስፒታል ደርሼ በህይወት መኖሩን እስካረጋግጥበት ድረስ እንኳን የማስበውን ላውቅ ጭራሹኑ እያሰብኩም እንደነበር እንጃ። እንደዛ የጠላሁት ሰው እንዳይሞት መባባት ይገረመኝ። ለአንድ ወር ሀገር ውስጥ ሕክምና ካደረገ በኋላ ከሀገር ውጪ ለሕክምና ሄደን ነበር። ሁሉም ተመሳሳይ ውጤት ቢነግሩትም አምኖ ለመቀበል ከበደው። ዶክተርና ሐኪም ቤት ቢቀያየርም ውጤቱ ያው ሆነ። በጊዜና በፊዚዮቴራፒ እርዳታ እጅህና ሌላው ሰውነትህ ወደ ቀድሞ እንቅስቃሴ ይመለሳል፣ እግሮች ግን መራመድ አይችሉም ተባለ። 6 ዓመት ሙሉ ምን አይነት ቀኖች እንደነበሩ ለአንባቢ ምንም ፍንጭ ሳትሰጥ 20 ዓመትህ ላይ ወደ ሆነ ታሪክ መሄድ ታሪኩን አያጓድለው? ምንም የሚጻፍ ታሪክ የለውም። ፊልም ቢሆን ምን አይነት ትራንዚሽን መሰለሽ? ማታ 14 ዓመቱ ላይ ተኝቶ አይተሽው ጧት 20 ዓመቱ ላይ ሲነቃ የሚያሳይ ሲን ነው የሚሆነው። ላይብረሪ ውስጥ ዊልቸሩ ላይ ለሰዓታት ከሚቀመጥ በሚል ባስገባነው ሶፋ ላይ እሱ ጋደም ብሎ እኔ መሬቱ ላይ ተቀምጬ ሶፋውን ተደግፌ ባዮግራፊውን መጻፋችንን እየቀጠልን ነበር። ከምንጽፈው በየመሃሉ የምናወራው ይበልጣል። አባትህ፣ እንጀራ እናትህ፣ ወንድምህ፣ ከነሱ ጋር የነበረህ ግንኙነት፣ ትምህርት ቤት፣ ጓደኛ፣ የሆነ የሚወራ የሚወሳ ይኖረዋል። ለሕፃን አይደለም ለአዋቂ የሚከብድ ሰቀቀን ያሳለፈ ሕፃን እንደማንኛውም ልጅ የተለመደ አይነት አመታት ሊኖሩት አይችሉም መቼም። እነዛ አመታት የትሮማው አካል እንደነበሩ ትልቅ ሰው ከሆንኩ በኋላ ነው የተረዳሁት። ምንም ስሜት ነበር የማይሰማኝ። በቃ ምንም አድርጌ የምባለውን ከማድረግ ውጪ ጸጥ ያለ ህይወት ነበር። አይከፋኝም፣ አልናደድም፣ አላለቅስም፣
ማውራት ብችልም ከማናቸውም ጋር አላወራም ነበር። 2 ዓመት ያቋረጥኩትን ትምህርት ቀጥዬ ነበር፣ ብዙም አይገባኝም እንጂ። ቤተሰቦቼን በእነዛ ዓመታት አውቃቸው ነበር ማለት ይቸግረኛል። ለእንጀራ እናቴ በእናቱ ሞት ምክንያት በሽተኛ የሆነ፣ አንድ ክፍል 3 የሚወድቅ፣ አስተውላ ባየችኝ ቁጥር ከንፈሯን የምትመጥልኝ የሆነ ደደብ ልጅ ነኝ። አባቴ ብዙውን ጊዜ ሊያዋራኝ ሞክሮ ፍላጎቱ እንደሌለኝ በመረዳቱ ከመተው በተጨማሪ በሥራ ምክንያት ከቤት ውጭ የሚያሳልፈው ጊዜ ነው የሚበልጠው። ጓደኛ ቅብጠት ነው። በመማርባቸው ክፍሎች ሁሉ በእድሜም በሰውነትም ትልቁ ልጅ ነኝ። በዛ ላይ እንደ በሽተኛ የምቆጠር ልጅ ማን ጓደኛ ሊያደርገው ፍላጎት ይኖረዋል? ወንድሜ በ2 ዓመት ቢበልጠኝም በጊዜው ልጅ ነበር። አልገባኝም። ቆይ አባትህ ከእናት በኋላ መስሎኝ። የተጋቡት ከእናቴ ከተለየ በኋላ ነው። እንጀራ እናቴ ከእናቴ በፊት ፍቅረኛው ነበረች። የእነሱ ታሪክ ብቻውን ሌላ መጽሐፍ ይወጣዋል። ወንድሜን ወልዳለትም እናቴን ያፈቅራት ስለነበር ለማግባት እናቴን መረጠ። በኋላ ትቷት ቢሄድም ማለት ነው። ለአንባቢ ሙሉ ስሜት እንዲሰጥ መካተት አለበት ባይ ነኝ እኔ አልኩኝ። ትከሻውን ሰብቆ ዝም አለ። የነገረኝን አሳምሬ ለመጻፍ ሞከርኩ። ከዛም ጮክ ብዬ አነበብኩለት። ማስረዳት በማልችለው ምክንያት ያለፈበትን እኔ እንዳውቀው እንጂ መጽሐፍ ሆኖ ስለመታተሙ ብዙም ግድ የሰጠው አልመስልሽ አለኝ። ምንም ከማለት ተቆጥቤ የሚቀጥለውን እሱ እየነገረኝ መጻፍ ጀመርኩ። መጀመሪያ ቤት የመጣች ቀን ነው ከማውቃቸው ሰዎች ለስሜቴ የቀረበች እንደሆነች የገባኝ። ቀጥታ መኝታ ቤቴ ገብታ የለበስኩትን ብርድ ልብስ ከላይ ላይ እየገፈፈች ያንታቻ ፈረንጅ ስንት ቴክኖሎጂ ለአገሩ አበርክቷል። አጅሬው በ20 ዓመትህ 9ኛ ክፍል እየተማርክ እስከ ጠዋቱ 4 ሰዓት እንቅልፍህን ታገነፋለህ አለችኝ። ማንም ሰው እድሜንና የትምህርት ደረጃዬን ከንፈሩ ሊመጥልኝ እንጂ እንደሷ ያውም ለራሴው ተናግሮ ሰምቼው አላውቅም። አባቴ 9ኛ ክፍል ስገባ በግል እንድታስጠናኝ ብሎ የቀጠረልኝ በእድሜ እኩያ የሆነች የዩኒቨርሲቲ ተማሪ ናት። የዛን ቀን ብርድ ልብሱን ከላይ ስትገፍ የዓመታት ሰቀቀኔም ነበር አብራ ገፈፈችልኝ። ማዕረግ እባላለሁ፣ አስጠኝህ ነኝ። አይ ቲንክ አባትህ ነግሮሃል። ይኸውልህ ጊዜን አትብላብኝ፣ ቶሎ ሳሎን እየጠበቅኩ ነው፣ ቶሎና ብላ ትታኝ ሄደች። እያወራልኝ የፊቱ ጸዳል ያቺ ሴት ማን እንደነበረች ሳይነግረኝ በፊት አወቅኩ። ዞር ብሎ ሳያየኝ ወቅቱን ከነስሜቱ ወደ አሁን ጎትቶ ማውራቱን ቀጠለ። ለሳምንታት እሰማታለሁ እንጂ ብዙም አላወራም። በሷ ጣፋጭ ቃላትና ለዛ ስታወራው ትምህርት ህይወትም ቀላል ነው የሚሆኑት። የፊደልና የቁጥር ሰልፍ ከመሆናቸው ውጪ እምብዛም የማይገቡኝ ጽሑፎች እሷ ስትፈታታቸው ትርጉም ነበራቸው። አንድ ቀን ሳሎን ያስጠናችኝ እንደምትፈልገው አልመልስ ስላት፣ አንተ ግን በዚህ አይነት እንዴት ነው ከሰው ጋር ተግባብተህ የኖርከው? ባባቢ ሞት ካፍ በሚወጡት ፊደላት ልክ አትከፍልም እኮ፣ ወይም ደግሞ እዳ አይሆኑብህም። ምንድነው? ማይ ጋድ ብላ ስትጮህ እየሰማች መሆኑን ያላወቅኩት የእንጀራ እናቴ በጣም ሳቀች። እንደው አንቺ ከመጣሽ ጀምሮ እየተሻሻለ ነው። እናቱ ከሞተች በኋላ ጭራሽ አያወራም ነበር ብላ የሆነውን ሁሉ ትነግራት ጀመር። ማዕረግ ያለፈ ህይወቴን መስማቷ መጥፎ ስሜት እንዲሰማኝ አደረገኝ። ተነስቼ ወደ መኝታ ቤቴ ገባሁ። ከደቂቃዎች በኋላ ወደ ክፍሌ ስትመጣ ብዙ ሌሊት ተኝቼ አልጋ ላይ ሽንቴን መሽናቴን ጨምሮ ምንም ያላወቀችው ገመናዬ እንደሌለ እርግጠኛ ነበርኩ። የተለመደ ነው።
ስለኔ ለጠየቀ ሰው በሙሉ ይነገረዋል። እናቴ መቃብር ላይ ካለቀስኩኝ ቀን በኋላ ግን ምንም ስሜት ሰጥቶኝ አያውቅም ነበር። ሰሚዋ ማዕረግ እስከሆነችበት ቀን ድረስ። You are so brave. አለች መጣ አልጋዬ ላይ እየተቀመጠች። ምስኪን የሚል ሐዘኔታ ነበር የለመድኩትና ጆሮዬ ደነገጠብኝ። ታውቃለህ፣ ያልገባህ ነገር ያንተ ጥፋት አልነበረም። ማድረግ የምትችለው ነገር አልነበረም። ራስዋን አይደለም ያጠፋችው። ያንን ታውቃለህ አይደል? አንተ ጥለሃት ስለሄድክ አይደለም የሞተችው። ድራጉን ኦቨርዶዝ ወስዳ ነው። ልዩነቱን ማወቅ አለማወቄን ለማረጋገጥ አይኔን እያየች ታውቃለህ እሱና ዝም አልኳት። ጋዴሚት መልስልኝ እንጂ ብላ ስትጮህ ጥያቄዋ ሁሉ ጠፋብኝና ዘልዬ ቁጭ አልኩ። የኔ መደንገጥ አላስደነገጣትም። ጭራሽ ተመቻችታ እየተቀመጠች ትጮህብኝ ጀመር። ይኸውልህ ስማኝ፣ ምናልባት አንተ እዛ ያለ መኖርህ ትዝ አላላት ይሆናል። ከለመደችው መጠን ሞቅ ያለ እብደት ፈልጋ ጨምራ የወሰደችው ድራግ ነው የገደላት። አጠገቧ ሆነህም ቢሆን አታድናትም ነበር። ለሷ ሞት ያበረከትከው ምናምን አስተዋጽኦ የለም። ኦኬ? አጠገቧ ብኖር ተጨማሪ ላትወስድ ትችላለች። አጠገቧ ብኖር ስትወድቅ ሐኪም ቤት ወስዳት ነበር። አጠገቧ ብኖር ሞታ እንኳን ሳትሸት ትቀበር ነበር። መቃብሯ ላይ ካለቀስኩ በኋላ ያላለቀስኩት እንባዬ ባረፍተ ነገር ታጅቦ እናጠው ጀመር። ጭንቅላቴ ውስጥ ያለውን ባልተዋት ኑሮ በሙሉ ነገርኳት። አቅፋ ያባበለችኝ ደግሞ ትቆጣኛለች። በቃ ዝም በል። ቢሆን ኖሮ እያልክ በመላመት ስትጃጃል መኖር ነው የምትፈልገው? እኩዮች እንደ ዘገምተኛ ሲያዩህ መኖር ነው የምትፈልገው? እሺ ቆይ እስከ መቼ ነው ራስህን ስትቀጣ ለመኖር ያሰብከው? ምንም ጥቅም የሌለው ልጅ ሆነህ እዚሁ አልጋ ላይ ማርጀት ነው የምትፈልገው? ያን መከራ በ12 ዓመቱ ተቋቁሞ ያለፈ ልጅ በ20 ዓመቱ እንዲህ ጅል ይሆናል? እብድም ግልብም ናት ስታወራ። ከዛ በኋላ ብዙ ነገር ስሜት ይሰጠኝ ጀመር። ቢነኩት ይፈርጥ ይመስል የተደቦለቦለ ሰውነቴ አስጠላኝ። ስፖርት መስራት ጀመርኩ። ትምህርት ቤት ልጆቼ ከሚመስሉ ተማሪዎች ጋር መማር ያሳፍረኝ ጀመር። ወንድሜ ዩኒቨርሲቲ ተማሪ ቢሆንም ሴት በማሳደድና ጭፈራ ቤት ለጭፈራ ቤት እንደሚያድር ማወቅ ያሳዝነኝ ጀመር። አባቴ በእኔ ዝምታ ውስጥ ጸጸት እንደሚያንገበግበው አስተውልለት ጀመር። የእንጀራ እናቴ ድንገት እንደባነነ ሰው የመነቃቃቴ ነገር ደስታ እንዳልሰጣት ማገናዘብ ቻልኩ። የማነባቸው መጽሐፍት እያመጣች ትሰጠኛለች። ለሷ ስል ራሴን ልቀይር በረታሁ። እሷ ማለት ጥቅጥቅ ባለ ጨለማ ዋሻ ውስጥ በርቀት የታየችኝ የብርሃን ፍንጣቂ አይነት ነገር ናት። የድሮ አዲስ የሞተ ይሄኛው አዲስ ማዕረግ ከሞቱ ቀስቅሳው ለማዕረግ የሚኖርላት ነበር። ድጋሚ የመኖር እድሌ ነበረች። አንደኛ ሴሚስተር ሲያልቅ በትምህርቴም በአካሌም በውስጤም ሌላ ሰው ነበርኩ። ማዕረግ የሞላችበት ሰውነት ያለው ሰው። የአንደኛ ሴሚስተር ውጤት አያለሁ ያልኳት ቀን በጧት መኝታ ክፍሌ የት አለ እያለች ገባች። ስታየው ቦረቀችልኝ። ካርዱን ወርውራው ከንፈሬን ለደቂቃዎች ሳመችኝ። ወይኔ ጉዴ፣ ለካ ምንም አታውቅም ብላ ምንም እንዳልሰራች ነገር ና እኛ ቤት እንሂድ የማሳይህ ነገር አለ እያለች እጄን እየጎተተችኝ ወጣች። ታክሲ ተሳፍረን ቤታቸው እስክንደርስ ድረስ እኔ ማስበው ቅድም የሳመችኝን ነበር። እሷ የተለየ ነገር እንዳላደረገች ሁሉ ሌላ ወሬ ታወራለች። በቤታቸው ማንም የለም። በሩን ቆላልፋ ይኸውልህ የምከፍትልህ ፖርን ነው፣ ተሽኮርመመህ አማትበህ ምናምን እንዳታጸጽተኝ ብላኝ ትንፋሽ እንኳን ሰብስቤ ሳልዘጋጅ ከፈተችው። አጉል የሆነ ነገር እያሳየችኝ አጓጉል አደረገችኝ። እኔ ራሴ ሊከሰት የሚችለውን አስቤ መጻፊን መቀጠል አቃተኝና ሳኩ። በሳቁ አጀበኝ። እብድናት እና ታዲያ መድኃኒት የሆነ እብደቱ አይደል እንዴ? ኤግዛክትሊ ካለ በኋላ መጥፎውን ትዝታ እንደጫረ
እስካሁን የነበረውን የክፍሉን ድባብ የቀየረ የፊቱን ጸዳል አደበዘዘው። እንቀጥል ወይስ ማረፍ ትፈልጋለህ? አምጉድ እየጻፍሽ ያለሽው እኮ አንቺ ነሽ። ማረፍ ከፈለግሽ የተወሰነ እኮ መጻፍም ጣቴንም ሳላደክም ላግዝሽ እችላለሁ። አይ እምብየው፣ መጽሐፉንማ ራሴ ነኝ የምጽፈው። አፈቅርሃለሁ እኮ አንተ ዱዝ አለችኝ አጓጉል ባደረገችኝ ማግስት። አውቃለሁ ብዬ መለስኩላት። ወይኔ ጉዴ፣ ስንቱን አስተምሬ ነው የምዘልቀው። ሴት ነኝ። ሴት ልጅ መፈቀሯን በጆሮዋ መስማት እኮ ትፈልጋለች። ምርጫ እኮ አልሰጠሽኝም ነበር። አንቺን አለማፍቀር አልችልም ነበር። ጎበዝ ሆነህ አክሮኝ እሺ አለችኝ ያንን ቀልብ የሚነሳ መሳሟን እየሳመች። እብደቷን አበድኩት። ፍቅሯን ለነፍሴ ደርቤ ሞቀኝ። በሷ ውስጥ ነፍስ ዘርቼ ደስታን ቃረምኩ። አልፈልግም ብላ አውጥታ ብትጥለው ይጎዳብኛል ሳልል ስጋዬንም ነፍሴንም ልቤንም ያልሰጠዋት አልነበረም። እሷው እንደ አዲስ ያበጃጀችው እኔነቴ ነበር እና ልሰስትባት አልችልም ነበር። 9ኛን ክፍል እንደጨረስኩ እሷ እናቷ ስለታመመችባት ትምህርቷን ልታቋርጥ ሆነ። አባቴን እሷ ጋር ሥራ እንዲያስገባ ይለምኘው እኔ ትምህርቴን ተውኩት እና እሷን ማስተማር ጀመርኩ። ለእርሷ መኖር የሕይወቴ ግብ ስለነበር እሷ የምታገኘው እንጂ እኔ የማጣውን የምቆጥርበት ልብ አልነበረኝም። አባቴ ትምህርቴን መተዌ ባያስደስተውም እንደ ጤነኛ ልጅ ዳግም ሰው መሆኔ ስላስደሰተው አልተጫነኝም። አኖረችኝ፣ ኖርኩላት። በዓመቱ እናቷም ወደ ጤንነታቸው ተመለሱ። አባቴ በወቅቱ መጠነኛ የሲሚንቶ ፋብሪካ ነበረው። በአጭር ጊዜ ውስጥ ሥራዎቹን ለምጄ ማሻሻያ ሐሳቦችን ማቅረብ ስጀምር አባቴ በደስታ ሲቅበጠበት፣ እንጀራ እናቴ በግልጽ በእኔ ሥራ ብቃት እምነት እንደሌላት ያለፉትን ዓመታትና ያለመማሬን እያጣቀሰች መናገር ጀመረች። ማዕረግ ያጎበዘችው ልቤ ለእሷ ኩራት ለመሆን የማይረግጠው ቦታ የለም። አንተ ዱዝ አፈቅራለሁ እኮ አንተ ባትኖርልኝ ምን ይውጣኝ ነበር እያለች ተመረቀችልኝ። በዛው ዓመት እንደ ማዕረግ በማዕረግ ባይመረቅም ወንድሜም ተመርቆ ነበር። የሱ ምርቃት ድግስ ቀን የኔ ማዕረግ ውብ ሆና መጥታ ነበር። እንደ ሁሌውም በሕይወት ውስጥ ከሷ ውጪ አይኔን የሚስበው ነገር እንዳለመኖሩ አጠገቤ አስቀምጬ አይኖቿን ሳይ መሸ። ላፍታ ዞር ብዬ ስመጣ ሳሎን የለችም። ምናልባት ወደ መታጠቢያ ቤት ሄዳ ይሆናል ብዬ ልፈልጋት ሲሄድ ሳቋን ሰማሁት። ከወንድሜ መኝታ ቤት ነው። ምን አስቤ ይሁን ወይም ሳላስብ አላውቅም፣ እግሬ ወደዛ ተራመደ። ጆሮዬ ገባው። አንተ ረፍ ልመለስ። ያወቀ እንደሆነ ደግሞ ድዳ ሆኖ ሀሁስ አስቆጥረው ልክራ የሚለውን ሳቃቸውን ያጀበውን ድምጿን ነው። ሳቃቸውን ሳይጨርሱ ብቅ ሲሉ መንቀሳቀስ አቅቶኝ እንደቆምኩ ነበር። የሚለውን እንደጻፍኩ አቁሜ በመድሃኔ ዓለም ወይ ምን ሆና ነው በእናትህ አልኩኝ ራሴው ቁዝም ብዬ። ሰው ሆና ነው። የትኛው ሰው ቢሆን እንዲህ አይደለም? ይሄ ሰውነት አይደለም። ለወሬ እየተቅለበለብኩ
ኮምፒውተሩን መሬት ላይ አስቀምጬ በጉልበቴ መሬቱ ላይ ተንበርክኬ ወደ እርሱ እየዞርኩ ትክክለኛ ሰውነት ውስጥ ክህደት የለም። ሰውነት ተፈጥሮ እኮ ነው። ልክና ስህተትን በሚያሰላ ህሊና በሚባል ሞተር የሚዘወር ተፈጥሮ ነው። የማንበብ ብዛት፣ ሃይማኖት፣ የልምድህ ክምችት አሊያም ስልጣኔ ወይም ህግ የሚሰጥህ ነገር አይደለም። ህሊና ከተቀሻቸው ዝርዝሮች ተጽዕኖ በላይ አይደለም። በሱስ ማማለሁ። ለዛ ነው ተፈጥሮ ያልኩ። በመረጥከው መንገድ ልታሳድገው ወይም ደግሞ ልታዳፍነው ትችላለህ። ለምሳሌ የህሊናህን ተደጋጋሚ ማስጠንቀቂያ አልፈህ አንድን ነገር ስታደርግ በደጋገምከው ቁጥር የጸጸትህ መጠን ይቀንሳል። ያ ምናልባት ከዘረዘርካቸው በአንዳቸው ተጽዕኖ ምክንያት ህሊናህን ላለመስማት ወስነሃል ማለት ነው። እናም በሱኛው ሐሳብህ ህሊናህን ትከድነዋለህ። በተቃራኒው ደግሞ እግዚአብሔርን በመፍራት ውስጥ በስነ ስርዓትና በመልካም ሐሳቦች አእምሮውን ስታበለጽግ የህሊናህን ቀይ መብራት በደንብ ለማዳመጥ ንቁ ትሆናለህ። በእርግጠኝነት ግን በምንም ተጽዕኖ ህሊናህን ብታዳፍን ሰውን መጉዳት ወይም ክህደት ሰውኛ ለመሆኑን ለመረዳት አትቸገር። ችግሩ አብዛኛው ሰው እኮ ሰውን ለመጉዳት ብሎ አይጎዳም። ከሚጎዳው ሰውና ከራሱ መምረጥ ሲኖርበት ግን ራሱን ያስቀድማል። ይሄ ደግሞ ትክክለኛ የሰው ስሜት ነው። እና ማዕረግም ራሷን የመረጠችው እያልከኝ ነው? አዎ፣ ከኔ ደስታና ከራሷ ደስታ መምረጥ ሲኖርባት ራሷን መረጠች ብዬ ነው የማስበው። እስኪ አስቢው ያንን አዲስ አይጨንቅም? ከጧት እስከ ማታው ማዕረግ፣ ደስታው ሐዘኑ ማዕረግ፣ መብላት መጠጣቱ ማዕረግ፣ መስራት ማወቁ ሁሉ ማዕረግ፣ በህይወቱ ከእርሷ ውጪ ምንም ግብና ዓላማ የሌለው ፍጡር አይጨንቅም? በሱ ህይወት ውስጥ ያንን ሁሉ ሆና መኖርስ ነጻነትን ማጣት አልነበረም? እሷ ደግሞ በእንደዚህ አይነት አጥር የማትያዝ ነጻነቷን የምትወድ እንደ ስሜቷ መብረር የምትፈልግ እሳትም ቢሆን ሞክራ መፈተን የምትፈልግ አይነት ነበረች። ከዓመት ዓመት አንድ አይነት ቀን ያለው ዱዝ ደስታ ወይስ የራሷን አድቬንቸርስ ቀን መምረጥ ነበረባት? ራሷን መረጠች። አንተ የምርህና? እሺ እንገረኝ፣ ከዛስ በኋላ ምን ተፈጠረ? አራበሽም? የሆነ ነገር ከበላም በኋላ አንጽፉ? አልራበኝም። ከዛ በኋላ የሆነውን ካልሰማው ደግሞ መብላት አልፈልግም። መጽሐፉን እንደሆነ በኋላ እንጽፈዋለን። ንገረኝ፣ ከዛስ? ለወሬ ስቁነጠነጥ ትንፋሼ ፊቱን የሚሞቀው ያህል ቅርበት ላይ እንዳለሁ ያወቅኩት እጁን ባንገት ያዙሩ ማጅራቴ መጨረሻ ጋር ያሉትን ድፍት ያሉ ጸጉሮች ሲነካካቸው ነው። ከግንባርሽ ይልቅ እኮ ከጀርባሽ ነው ቤቢ ሄር ያለሽ ይለኝ ነበር ድሮ። ከምኑ በኋላ አለኝ፣ እጁ ምን እንደሚያደርገኝ ስለሚያውቅ ፈገግ ብሎ። ከወንድምህ ጋር ከሳማት በኋላ። ከዛ ግን ይሄን እጅህን አሳርፈውና ነው ብዬ እጁን አንስቼ ወደ ቦታው እየመለስኩት አውርቼም መንካትም ተከልክዬም እሺ የሆነውን ላውራሽ፣ ግን እጄ የፈለገበት ይረፍ። የፈለገበት ማለት? አይዞሽ፣ የማውራውንም እንድትሰሚኝ ስለምፈልግ የሚያደነቁርሽ ቦታ አልከውም። ሙጭ ካንገትሽ አላልፍም። ቆይ ልለፍ ብትልስ ብዬ ሳልጨርስ እጁን የነበረበት መልሶ ወሬውን ቀጠለ። ለመጀመሪያ ጊዜ ፓኒክ ያደረኩት ያኔ ነው። በርግጥ ያሄድኩበት ሆስፒታል ያልተስማማው ምግብ በልቶ ነው ነበር ያለኝ። ግርግሩ ሰክኖ ሆስፒታል መጣች። ውጭልኝ፣ ላይሽ አልፈልግም ብዬ ስጮህባት አባቴ እንኳን መኖሩን ከምንም ሳትቆጥረው ውይ ተመስገን ቢያንስ ማውራት ትችላለህ ብላ አጠገቤ እንደደረሰች በጥፊ ነው ያጮለችኝ። እንዴ አልኩኝ ሳላስበው። ጥፊዋንም የማጣጣምበት መልስም የምሰጥበት ጊዜ ሳትሰጠኝ እሷ ማውራቷን ስትቀጥል አባቴም እንደኔ ግራ ገብቶት ነው መሰለኝ ዝም አለ። አስተውሎ ላየን እኔ ቺት አድርጌባት እንጂ እሷን ከወንድሜ ጋር ይዣት አይደለም የሚመስለው። ስታወራ ግልብናት አላልኩሽም? ቆይ ምን ልሁን ነው የምትለው? አንድ ሴት የሌላ ወንድ ከንፈር ሳመችብኝ ብለህ መተንፈስ እስኪያቅትህ ትንፈራፈራለህ? ለሴት ብለህ በራስህ ላይ ተስፋ የምትቆርጥ ጅል ነህ? ገና 24 ዓመትህ እኮ ነው። ከዚህ በኋላ ሌላ 10 ሴት በህይወትህ ልትመጣ እንደምትችል አታውቅ?
እድለኛ ካልሆንክ ደግሞ 10ም ልብህን ሰብረው ልትሄድ ትችላለች። መጀመሪያ ራስህን ውደድ። ቆይ ከኔ ጋር ያሳለፍካቸው አመታት ከምንምና ከማንም በላይ ራስህን መውደድ ካላስተማሩ እኮ አከሰርከኝ። ይሄ ስታነበው የከረምከው መጽሐፍ ምንም ብስለት ካልጨመረልህ ለምንድን ነው ጊዜህን የምታባክነው? ምን አይነቱን ከፍ ነው ባባቢ ሞት? ቆይ እሺ ምን ይጠበስ? አዎ ወንድምህን ስሜዋለሁ። ምን ለሚቀጥሉት 6 አመታት ጉልበትህን አቅፈል ስታለቅስ ወይ ስትጃጃል ልትኖር ነው? ወይስ አሁንም ደግሞ የሆነ ሰው መጥቶ እስኪያነሳ ፖዝ አድርገህ ልትጠብቅ ነው? እኔስ የማወራበት አቅሙም ወሬውም አፌ ላይ ስላልነበረ በዛ ላይ እሷ የጭንቅላቴም የአካሌ ማዛዥ ስለነበረች ዝም ብዬ ከመስማት ውጪ ምርጫ አልነበረኝም። የገረመኝ አባቴ ደስ ያለው ነበር የሚመስለው። እሷ ያለችውን ማለት ፈልጎ በሆነ ምክንያት ያቃተውና እሷ የልቡን የተናገረችለት ነበር የሚመስለው። የሆነውና ያልሆነው ተምታታብኝ። ሐሳቤንና እውነቱን አወጫበረችብኝ። ጉንጬን እንደመነካካት ነገር አድርጋኝ ደግሞ እናታዊ በሆነ ሹክሹክታ በህይወትህ የሚፈጠር ነገር ሁሉ ያንተ ጥፋት ወይም ኃላፊነት አይደለም። It's just life. Mess is just one of life's package. ያንተ ኃላፊነት ወይም ጥፋት የሚሆነው የተፈጠረው ነገር ላይ ሙጭጭ ብለህ እየዬ ማለት ወይም አቦራህን አራክፈ መነሳቱ የቱን ነው መምረጥ ያለብህ ማለትህ ነው። የተፈጠረው ነገር የኔ ምርጫ እንጂ ያንተ ጥፋት አይደለም ብላ አባቴን አልፈራችውም። ከንፈሬን ስማኝ ተነሳች።